ቀኑ ሲጨልም ወዳጆች ሲበተኑ ይሁዳ ለድቃቂ ሳንቲም ብሎ መምህሩንና አምላኩን በ30 ብር ሲሸጥ ምን አጥፍቶ ነው የሚሰቀለው? ለምንድን ነው የሁሉ መከራ የሚደርስበት ብሎ ስለ መድኃኔዓለም አንድም ሰው ጥያቄ ያቀርባቸዋል። ሰላም የድጓ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ በቆይታችን የምንነጋገርበት የክፉ ቀን ወዳጆች በሚል ይሆናል። በዚህ በዮሐንስ ወንጌል ምዕራፍ 19 ቁጥር 38 ጀምሮ ዓርብ ዕለት መድኃኒታችን ኢየሱስ ክርስቶስ አይሁድ በክፋት ሲሰቅሉት ሁሉም በአንድ ድምፅ ሆነው ይሰቀል ይሰቀል ሲሉ ቀኑ ሲጨልም ወዳጆች ሲበተኑ ይሁዳ ለድቃቂ ሳንቲም ብሎ መምህሩንና አምላኩን በ30 ብር ሲሸጥ ቀኑ ሲጨልም በዛ ክፉ ቀን ከመድኃኔዓለም ጎን የተገኙ ሁለት የክፉ ቀን ወዳጆች በዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ እንዲህ ታሪካቸው ተመዝግቦ እናገኛለን። ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረው የአርማትያሱ ሰው ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጲላጦስን ፈቀደለት። ስለዚህም መጥቶ የኢየሱስን ሥጋ ወሰደ። ደግሞ አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረው ኒቆዲሞስ 100 ንጥር የሚያህል የእሬትና የከርቤ ቅልቅል ይዞ መጣ። የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት፣ በክብርም ገንዘው ቀበሩት ይላል። ዛሬ በዚህ አጭር ጊዜ የምናደርገው የመድኃኔዓለም ስርዓተ ቀብሩን ያከናወኑለት ሰዎች፣ ዓርብ ቀን ከጎኑ የነበሩ በዚያ ክፉ ቀን የተገኙ መልካም ሰዎችን የምናይበት ነው። እነኚህ ሰዎች ዮሴፍና ኒቆዲሞስ ይባላሉ። ዮሴፍና ኒቆዲሞስ ከመድኃኔዓለም በስውር እየመጡ ይማሩ የነበሩ፣ በስውር የተማሩትን ወንጌል ግን በግልጥ የተገበሩ እጅግ የመድኃኔዓለም የመጨረሻዋ ጊዜ ወዳጆች ናቸው። ለመድኃኔዓለም ዮሴፍ የተባለ ወዳጅ ይዋጣለታል። እንደምታውቁት በዛ በጭንቁ ቀን ኢየሱስ ክርስቶስ በ2 ዓመቱ የንጉሥ ጠላት ተነስቶ ሲያሳድደው ይዞ ከእናቱ ጋር የተሰደደው ዮሴፍ ነበረ። ያን ያለቀሰችው ድንግል ማርያም ሰቆቃወ ድንግል ይባላል። አሁንም ደግሞ በመከራዋ ጊዜ ቀራንዮ ላይ ሌላኛው ዮሴፍ ተገኘና በመከራዋና በልቅሶዋ ቀን ከጎኗ ቆመ። እነኚህ ሁለቱ ቅዱሳን ዓርብ መድኃኒታችን ኢየሱስ ክርስቶስ ተሰቀለ። ቅዳሜ አይሁድ የሚያከብሩት ሰንበት ነው። ከዓርብ 11 ሰዓት ጀምሮ መንቀሳቀስ አይቻልም። ስለዚህ የክብር ቀብር ሳያገኝ ሰንበት ገባ ብለው መስቀል ላይ እንደተንጠለጠለ ስጋው መስቀል ላይ ደርቆ እንዲቀር ነው ሎቱ ስብሐት አይሁድ ዓርብ የሰቀሉት። ዮሴፍና ኒቆዲሞስ ግን የአይሁድ ሴራ ሳይሳካ ቀደም ብለው መጡና 11 ሰዓት ሳይሆን ሰንበትም ሳይገባ ኒቆዲሞስ 100 ዲናር አወጣና ለመድኃኔዓለም መግነዝ መግዣ በ100 ዲናር የመድኃኔዓለምን መግነዝ ገዛ። መጣው ከመስቀል ላይ ደሙ እየፈሰሰ በእጆቹ የተሰካውን ያንን ችንካር እየፈለቀቁ እያወጡ ከመስቀል ላይ ያወረዱትና ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞተው ሞተ እያሉ በክብር ገነዙት። በክብር ገንዘው ከጨረሱ በኋላ ደግሞ ዮሴፍ በእኔ ቦታ ይቀበር ብሎ መድኃኔዓለም በዮሴፍ ቦታ ላይ ነው ቀብሩ የተፈጸመው። አሁን ልብ በሉ። ያ ትናንትና ብዙዎቹን ከሙታን ያስነሳ ዛሬ ሞተ። ያ ትናንትና ብዙዎቹን ከብዙ ችግር የፈታ ዛሬ ቀብሩ ላይ እንኳን የሚገኝለት አንዳች ሰው አልነበረም። ምን አጥፍቶ ነው የሚሰቀለው? ለምንድን ነው የሁሉ መከራ የሚደርስበት ብሎ ስለ መድኃኔዓለም አንድም ሰው ጥያቄ ያቀረበ አልነበረም። ዮሴፍና ኒቆዲሞስ ብቻቸውን በክብር ገንዘው ቀበሩት። በምድራችን ላይ ስርዓተ ቀብሩ ላይ ሁለት ሰዎች ብቻ ተገኝተው በሁለት ሰዎች ብቻ ስርዓተ ቀብሩ የተፈጸመለት ብቸኛው አካል መድኃኔዓለም ነው። ያ ጌታ ግን ያ እንደተተፋበት እንደተቸነከረ እንደቆሰለ እንደተገፋ አልቀረም። ከ3 ቀን በኋላ በ3ኛው ቀን ጠላትን አሳፍሮ በታላቅ ኃይልና ስልጣን መድኃኔዓለም ተነሳ። ክብር ምስጋና ለትንሣኤው ጌታ ይሁን። በተነሳ ቀን ጀምሮ ቤተክርስቲያናችን ከትንሣኤው ቀን ጀምሮ እስከ 50ኛው ቀን ድረስ ዮሴፍና ኒቆዲሞስ በስማቸው ቅዳሴውን ትጀምራለች። ቤተክርስቲያናችን ዓመት እስከ ዓመት የምትዘክራቸው መድኃኔዓለምን ሲገንዙ የጸለዩትን ጸሎት ሁልጊዜ ከዓመት እስከ ዓመት የኪዳን መግቢያ አድርጋ ቤተክርስቲያናችን ትጸልያቸዋለች። እነኚህ ሰዎች ቀኑ ሲከፋ ያልከፉ ናቸው። እነዚህ ሰዎች ሲበተኑ ያልተበተኑ ናቸው። ያኔ መድኃኔዓለም ከጎኑ ሆኖ ነገ መልካም ያደርግልኛል
ነገ ይሄንን ይሰራልኛል ብለው ሂሳብ ሰርተው ሳይሆን ማንም ሳያነሳሳቸው አስተባባሪ ሳይኖር ኮሚቴ ሳይኖር ብቻቸውን ህሊናቸው ቀስቅሷቸው ህሊናቸውን አዳምጠው ለመልካሙ ጌታ መልካም ማድረግ ይገባል ብለው መድኃኔዓለምን በክብር ገንዘው ቀበሩት። ቤተክርስቲያናችን ውለታ ቢስ ስላልሆነች ከትንሣኤው ቀን ጀምራ ለ50 ተከታታይ ቀን ቅዳሴዋን በስሟ ነው የምትጀምረው። ካህኑ ቅዳሴ በቀደሰ ቁጥር እጆቼ እንደ ዮሴፍና እንደ ኒቆዲሞስ እጆች የተቀደሱ ይሁኑልኝ እያለ እጆቼ አንተን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ እጆች የተቀደሱ ይሁኑልኝ እያለ ካህኑ ይጸልያል። እንደወጣ በእጁ ይባርካል። እጆቹ እንደ ዮሴፍና እንደ ኒቆዲሞስ መድኃኔዓለምን ስጋውን እንደገነዙት እንደነኩት እንደነኛ ቅዱሳን ሰዎች እጆች እንዲሆኑለት ካህኑ በስማቸው ይጸልያል። እኛም ቤተክርስቲያን ገብተን ስንሳለም ተሳልመን የምንስመው አግዳሚው የመድኃኔዓለም መቃብር ነው፣ ምሳሌ ነው። ተነስተን የምንስመው ግራና ቀኙ ደግሞ የዮሴፍና የኒቆዲሞስ ቀብሩ ላይ የተገኙት የነኛ መልካም ሰዎች ምሳሌ ነው። ስለዚህ እንደ ዮሴፍና እንደ ኒቆዲሞስ ዛሬም ለመድኃኔዓለም መልካም ማድረግ የምንፈልግ ሰዎች ካለን እኔ ያን ቀን ተገኝቼ ዓርብ ዕለት ብኖር ኑሮ መድኃኔዓለም ተጠማው ሲል ውሃ ጠጣው ነበር የሚል ሰው ካለ ዛሬም በዘመናችን የተራበ የተጠማ ሰው ስላለ ለዛ ሰው መልካም ማድረግ ለፈጣሪ በጎ ማድረግ ነው። እኔ ቀራንዮ ላይ ብገኝ ኑሮ እንደ ስምዖን መስቀሉን መሸከም አግዘው ነበር፣ እርጥቡን ግንድ ተሸክሞ ያንን ኮረብታ ሲወጣ አግዘው ነበረ የሚል ሰው ካለ ዛሬም እድሉ አለ። ኑሮ ከብዶባቸው የኑሮ ሸክም የሚያንገዳግዳቸው የኑሮ ሸክም ያጎበጣቸው ብዙ ሰዎች አሉ። እነሱን መደገፍና ማገዝ መድኃኔዓለም እርጥብ ግንድ ተሸክሞ ቀራንዮ ላይ ሲወጣ ያንን እንደማገዝ ነው። ስለዚህ በዘመናችን በጎ ማድረግ ጊዜ ገደብ የሌለው ስራ ነው። ዛሬም ያንን መልካም ስራ መስራት ይገባል። በትንሣኤው እነኚህን ሰዎች አራያ አድርገን መልካም እናደርጋለን፣ መልካም እንሰራለን። መልካም በመስራት እነሱ ያገኙትን በረከት እንቀበላለንና እንደ ዮሴፍና እንደ ኒቆዲሞስ በጎ ስራ መስራት የሁል ጊዜ ልማዳችን ይሁን። አሁን አስቧቸው ዮሴፍና ኒቆዲሞስ ምን አይነት እድል እንደሆነ ምን አይነት መባረክ እንደሆነ መድኃኔዓለም እኛ ቤቱ ሂደን በረድኤት በሚገለጥበት መምህራን ቃሉን በሚያስተምሩበት ጸጥ ባለው ቦታ እንኳን ጉባኤ ሲኖር ዝማሬ እንኳን ስንሰማ የእግዚአብሔርን ቃሉን ስንሰማ እንኳን ምን ያህል እንደሚያስደስትና እንደሚያጽናና አስቡና ራሱን መድኃኔዓለምን መንካት ስጋውን በክብር መገነዝ ምን ያህል ደስታ ሊሰጣቸው እንደሚችል ምን ያህል እረፍት እንደሆነ እናንተ በዘመናችሁ ለእግዚአብሔር አይደለም ለአንድ የኔ ቢጤ ምጽዋት ስትመጸውቱ ረቦኛል ሲል ምግብ ስታበሉት ጠምቶ ውሃ ስጡኝ ሲል ውሃ ስትሰጡት እንደው ተውት ሌላውን አይደለም መንገድ የጠፋበት ሰው ግራ ገብቶት ሲባዝን መንገዱ በዚህ በኩል ነው ብላችሁ መንገድ የጠፋበትን ሰው መንገድ ስታሳዩ ያንን ሰው ለዛ ሰው በጎ ስታደርጉ የሚሰማችሁን እረፍት አስቡት። ሁል ጊዜ በጎ ነገር ስንሰራ ገነት ከመግባታችን በፊት የምናገኘው በጎ ሽልማት የህሊና እረፍት ነው። ህሊናችን ሐሴት ያደርጋል። የመጀመሪያውን ሽልማት ከህሊና ነው የምንቀበለው። ዮሴፍና ኒቆዲሞስ መድኃኔዓለምን ገንዘው በመቅበራቸው የመጀመሪያው ጽድቅ የመጀመሪያው እረፍት ህሊናቸው የሚሰጣቸው ነው፣ ያረጋግጥላቸዋል የሰሩት መልካም እንደሆነ። ሁላችንም እውነት ነው ብዙ ላንማር እንችል ይሆናል። መጽሐፍ ምን እንደሚል አዲስ ኪዳን ብሉይ ኪዳን ላንማር እንችላለን። ግን በጎ መስራት ያቅተናል እንጂ በጎ ምን እንደሆነ አይጠፋንም። በጎ ምን እንደሆነ ደግሞ ህሊናችን ነው ቀድሞ የሚነግረን። ኃጢአት ስንሰራ መጀመሪያ የሚወቅሰን ሳንከሰስ ሳንወቀስ ፍርድ ቤት ሳንቆም መጀመሪያ የሚወቅሰን የሚቀጣን ህሊናችን ነው። በጎ ስንሰራ መጀመሪያ የሚሸለመን ህሊናችን ነው። ስለዚህ ህሊና በጎውንም ነገር በጎ ነው ብሎ የሚያጸድቅልን፣ መጥፎውንም ነገር መጥፎ ነው ብሎ መጀመሪያ የሚቃወመን ህሊና ነው። የምትሰሩት ስራ ከህሊናችሁ ጋር ተማክራችሁ አድርጉት። ህሊናችሁ ከተደሰተበት አድርጉት። ያ ነገር በጎ ነው ማለት ነው። ህሊናችን ኃጢአት ተደጋጋሚ በመስራት ግን ይሞታል። መጨረሻ ላይ መቃወሙን ያቆማል። በቃ ብለነው እየደከመ ይመጣና መጨረሻ ላይ ይሞታል። በቃ ግፉ ከልማድ አንጻር ይመጣል። መጀመሪያ ላይ ግን የመጀመሪያችንን አንድ ግፍ ስንሰራ እንቅልፍ እናጣለን፣ ሰላማችንን እናጣለን። እሱ ማለት ኃጢአት ነው። መጀመሪያ ደግሞ ጽድቅ ስናደርግና መልካም ስንሰራ በመልካሙ ስራችን በመጀመሪያ በጎ እንደሆነ የሚያረጋግጥልንና ሽልማቱን የሚሸልመን ህሊናችን ነው። ጎሽ መልካም አደረክ ብሎ እረፍት ይሰጠናል። መልካም እንቅልፍ እናገኛለን። ዮሴፍና ኒቆዲሞስ ይህን ነው ያደረጉት። ለህሊናቸው የሚስማማቸውን
የሚያርፉበትን የሚባረኩበትን ትናንትና መልካም ያደረገላቸውን ያንን አምላክ ነው ያከበሩት። ስለዚህ በዚህ ወቅት ቤተክርስቲያናችን በየቀኑ ቅዳሴ ሲቀደስ በዮሴፍና በኒቆዲሞስ ስም ነው ቅዳሴዋን የምትጀምረው። በዮሴፍና በኒቆዲሞስ ስም ነው ኪዳኗን የምታደርሰው። ዮሴፍና ኒቆዲሞስ የጸለዩት ነው ቅዱስ እግዚአብሔር የሚለውን ጸሎት ስትሰሙ ካህኑ ሲቀድስ በቅዳሴው መካከል በስማቸው ነው የሚማጸነው። ቤተክርስቲያን በተሳለምን ቁጥር እኛ ሁላችንም ዮሴፍና ኒቆዲሞስን እናስባቸዋለን። በዚህ ሁሉ የኒቆዲሞስና የዮሴፍ መታሰቢያ አለ። ስለዚህ ቤተክርስቲያናችን መልካም ያደረጉ ሰዎችን የምትረሳ ቤተክርስቲያን አይደለችም። ቤተክርስቲያን እንዲህ አይነት ቅዱሳንን ሁልጊዜ ትዘክራቸዋለች። ደግሞ በስማቸው ደግሞ እንድንማጸን ታዘናለች። በዓሉን ስናከብር ፋሲካን ስናከብርና ይህንን ባለ 50ውን ስናስብ በዮሴፍና በኒቆዲሞስ አብረው ተቃይቶ ነው አገልግሎቱ የሚቀጥለው። ምን ሰነበተው ከዮሴፍና ከኒቆዲሞስ ጋር እነሱን እያሰብን ነው ማለት ነው። የሰማነውን ይባርክልን። በያለንበት እግዚአብሔር ይጠብቀን። ሰላም እግዚአብሔር ከሁላችን ጋር ይሁን።